ኦኬ ጋይስ እንግዲህ ትላንትና ስለ ትሬዲንግ አድቫንቴጆች ሰክሰስፉል ብትሆኑ ምን አይነት ነገሮች ያጋጥማቸዋል ቢሉን ተዋይተናል። ዛሬ ደግሞ ያው ሁሉንም ሳይድ ለማየት ያህል ምንድነው ዳውን ሳይድ ኦፍ ትሬዲንግ ወይም ባጭሩ ትሬዲንግን ኢቭን ሰክሰስፉል ራሱ ብትሆኑ ምን አይነት ሪስኮች ነው የምትወስዱት የሚሉትን በደንብ ሰፊው እንወያያለን ማለት ነው። ዴይ 27 ላይ ደርሰናል። እንግዲህ ቻሌንጃችን እያለቀ ነው። እስካሁን የተሻለ ነገር ተምራችኋል ብዬ አስባለሁ። ላይክ እና ሼር ማድረግ አይረሳ። ወደገደለው እንግባ። ስለዚህ እንግዲህ እንደምታውቁት ዓለም ላይ ምንም ነገር በነፃ የለም። ሁሉ ነገር ዋጋ ያስከፍላል። ዋጋ የምትከፍሉት ምንድነው? እስቲ ትሬዲንግ ላይ ሎንግ ተርም ኮንሲኩዌንስ ወይም ባጭሩ ሎንግ ተርም ኢፌክቶችን እንይ እስቲ። በአንደኛ ደረጃ ምንድነው ፐርሰናል ላይፋችሁ በጣም ኬዮቲክ ነው የሚሆነው። ይሄ ማለት ምንድነው ሪሌቲቭ የሆነ ይሄ ኖርማል ሰው ወይም ባጭሩ ብዙ ሰዎች የሚያደርጉትን ላይፍ ልታደርጉታችሁ። ለምንድነው ማርኬቱ ከናንተ የሚፈልገው አቴንሽናችሁን ይፈልጋል፣ ትኩረት ይፈልጋል፣ ሁሉ ጊዜ ከናንተ አዲስ ነገር ይፈልጋል። ምክንያቱም ማርኬቱ ወይም ትሬዲንግ ጀነራሊ በአጠቃላይ ምንድነው ፕሌየር ቨርሰስ ፕሌየር ነው። ይህ ማለት ምንድነው አንዱ ከአንዱ ተፎካክሮ ነው ገንዘብ የሚያገኘው ማለት ነው። የተሻለ ኤጅ ከሌላችሁ ማርኬት የተሻለ ሰዎች ካልሆናችሁ ማርኬቱ ላይ የተሻለ ግንዛቤ ኖራችሁ አሁንም ገንዘብ መስራት ካልቻላችሁ ከማርኬቱ ትወጣላችሁ ማለት ነው። ትሬዲንግ እንደሚታወቀው አትሪሽን ሬቱ በጣም ከፍተኛ ነው። እዛ ማርኬት ላይ ይሄ ኮምፒቲሽኑ በጣም ከበድ ይላል እና ይሄ ነገር ፐርሰናል ላይፋችሁ ላይ በጣም ኢፌክት አለው። ስፔሻሊ ትዳር ያላችሁ ሰዎች፣ ጓደኛ የያዛችሁ ሰዎች፣ ሪሌሽንሺፕ ላይ ኢቭን በየትኛውም አይነት ይሄ ኖርማል ላይፍ የምትሉትን ነገር ይይዛችኋል ማለት ነው። ለምንድነው እናንተ የምታዩበት ሌንስ አይደንቲቲያችሁ ሙሉ ለሙሉ ከብዙ ሰው የተለየ ስለሚሆን። ምክንያቱም እናንተ ገንዘብ ሪስክ እያደረጋችሁ ገንዘብ የምታገኙ ሰዎች ስለሆናችሁ። አብዛኛው ሰው ታይሙን ነው እየሸጠ እርን የሚያደርገው። እናንተ ደግሞ ገንዘብ ሪስክ እያደረጋችሁ ነው ገንዘብ የምታገኙት እና ይሄ ራሱን የቻለ ይሄ ሳይኮሎጂካል የተወሰኑ ኢፌክቶች ይኖሩታል እና ኢን ዘ ሎንግ ተርም ብዙ ጊዜ ወደ ብቸኝነት የማድላት ቻንሳችሁ ይጨምራል። ምክንያቱም ብዙ ጊዜ ብቻችሁን ናችሁ ብዙ ነገር የምትሰሩት ቻርት 24 ሰዓት ታፈጣላችሁ። ልክ እንደዛ ማለት ነው። በሁለተኛ ደረጃ ደግሞ ገንዘብ ነው። ገንዘብ ስል ምን ማለት ነው? የገንዘብ ያላችሁ እይታ ሙሉ ለሙሉ ዲስቶርትድ ነው የሚሆነው። the way you see reality ልጅ እያላችሁ ለምሳሌ ይሄን ያህል ብር ባገኝ የምትሉትን ነገር ኮምፕሊትሊ ነው ዲስቶርት የሚያደርገው። ምክንያቱም የገንዘብ ፐርሰፕሽን እንደሆነ ትሬዲንግ በደንብ ያሳያችኋል ማለት ነው እና በዛ ፐርሰፕሽን ስትሄዱ ማጣቱንም ማግኘቱንም በሆነ ወይ ግራ የገባ ሁኔታ ነው የምታዩት። እንዳልኩት ኖርማል ሰዎች ወይም ብዙ ሰዎች የሚያገኙበት ወይ አለ፣ እናንተ ደግሞ የምታገኙበት ወይ አለ። ያ ራሱን የቻለ በጣም ሎንግ ተርም ኮንሲኩዌንስ ያመጣልና ገንዘብን ሪስፔክት የማድረግ ቻንሳችሁ በጣም ይቀንሳል። ለምን? ኢዝሊ ሜክ እንደምታደርጉት እርግጠኛ ስለሆናችሁ ስለምታደርጉትም ማለት ነውና በሆነ ወይ የገንዘብ ያላችሁን ፐርሰፕሽን በጣም ዲስቶርት ያደርጋል ማለት ነው። በጥሩ ጎንም በመጥፎ ጎንም። በጥሩ ጎን ግን አይደለም አብዛኛው ጊዜ። በሶስተኛ ደረጃ ደግሞ በጣም ብዙ ሰዎችን አይ ቲንክ ማነሳት ያለበት የትሬዲንግ ትልቁ ችግሩ ኦፖርቹኒቲ ኮስት ነው። ኦፖርቹኒቲ ኮስት ምን ማለት ነው? እውነት ይሄን ነገር ፐርሲው ለማድረግ ሰዓታት ሰጥታችሁት ዓመት 6 ዓመት 10 ዓመት ቆይታችሁ ምንም አይነት ጋራንቲ የላችሁ። እዚህ ማርኬት ላይ ስንመጣ ምንም አይነት ጋራንቲ የላችሁ። ቀደም ብዬዋለሁ። ምንም አይነት ጋራንቲ ከሌላችሁ ግን ያን ነገር ሼር ስታደርጉ የነበረባችሁን ታይም፣ ገንዘብ፣ ሪስክ ሁሉን ነገር ወርዚት ላይሆን ይችላል ማለት ነው። ማለት ልታጡት ትችላላችሁ። ለምሳሌ አንዱ የዛሬ 10 ዓመት ትሬዲንግ ጀምራለሁ ብሎ ትሬዲንግ ጀምሮ አሁን ያለበት ሜቢ ሚሊዮነር ሊሆን ይችላል ወይም ዜሮ ደርሶ ሊሆን ይችላል፣ አናውቅም። አንደኛው ደግሞ የሆነ ስራ ፖዚሽን ቢዝ እና የተሻለ ራሱን ያስተካክል ኦር ቢዝነስ ቢከፍት ያ ቢዝነስም ሰክሰስፉል ሊሆን ይችላል ላይሆን ይችላል። ግን የትሬዲንግ ላይ ሪስኩና እዚህኛው ሪስክ አንድ አይደለምና ትሬዲንግ ላይ ቀደም ብያለሁ አትሪሽን ሬቱ ከፍተኛ ነው፣ ኦፖርቹኒቲ ኮስቱም በጣም ሃይ ነው። ስለዚህ ሜንታሊ ያ ነገር ባይሳካ ምን ያህል እንደሚጎዳ አስቡትና የትሬዲንግ ዳውን ሳይዱ ብዙ ጊዜ ያ ነው። አፕሳይዱን ትናንት አወርተናል። ግን እስቲ ከናንተ ከሶስቱ የትኛው ነው የተመቻችሁ? እስቲ ከታች አሳውቁኝ። ነገ ደግሞ ስለዚህ ጉዳይ በደንብ እንወያያለን። መቻል